በ2017 በጀት ዓመት በፍትህ ሚኒስቴር ዋና የተሰሩ ስራዎችን ባጭሩ ለመዳሰስ አንደኛው ነገር የወንጀል ስርዓትን መተግበር የሚለው ጋር ከሱ ጋር ተያይዞ አጠቃላይ በፌደራል ፍትህ ሚኒስቴር የሚጣሩ መዝገቦችን በተሻለ ጥራት እና ቅልጥፍና ማጠናቀቅ እንዲቻል ብዙ ስራዎች ተሰርተዋል። በተለይም ደግሞ ከዋና ባለድርሻ አካላት ከፍርድ ቤቶች ከፖሊስ አካላት ጋር የተሻለ ቅንጅት አድርገን ጥሩ አፈጻጸም ማስመዝገብ ችለናል። ከሱ በተጨማሪ ግን በፍትሐ ብሔር በፍትህ ሚኒስቴር የህግ ማርቀቅን ጨምሮ የህግ ምክር እና ጥናት ለሌሎች ተቋማትም ለሌሎች የመንግስት ተቋማት የፌደራል መንግስት ተቋማት ምን ሰጣቸው የድጋፍ ስራዎች አሉ። እነሱም ላይ ጥሩ ስራዎች ተሰርተዋል። የፌደራል ህጎች ተፈጻሚነትን በተመለከተ በአጠቃላይ በህዝብ ተወካዮች ምክር ቤት የሚወጡ ህጎች በአግባቡ በስራ ላይ እየተተገበሩ ነው ወይ የሚለውም አንዱ ምን ሰራው ትልቁ ስራ ነው። በዚህ አመት ከዚህ ቀደም በዛ ስርዓት ውስጥ ኦዲት ተደርጎ የህጉ አፈጻጸም ምን ይመስላል ተብለው የተለዩ ተቋማት ነበሩ። በዚህ በ9 ወር ውስጥ ደግሞ መጀመሪያ በተሰጠው ምክረ ሀሳብ መሰረት ምን ላይ ደርሰዋል የሚለውን ደግመን ማየት ይችላል። ስለዚህ አጠቃላይ የህግ የበላይነትን ለማረጋገጥ የወጡ ህጎች በአግባብ በተጨባጭ ስራ ላይ ያሉ መሆኑን ለማረጋገጥም እነዚህንም ስንሰራ ቆይተናል። ከዚህ በተጨማሪ ደግሞ በተቋም ውስጥ የተቋም አሰራሮችን ማሻሻል የቅሬታ ስርዓታችንን በመፈተሽ እንዲሁም ደግሞ አጠቃላይ አገልግሎት አሰጣጥ ላይ መሻሻል ያሉባቸው ነገሮች በመስራት ብዙ ነገሮች ተደርገዋል። ሌላ በሂደት ላይ ያለው ስራችን ደግሞ የመረጃ የያዝን ዲጂታላይዜሽንን ለማሻሻል አጠቃላይ የወንጀል መዛግብትም ሌሎችም ደግሞ በተቋሙ የሚሰጡ አገልግሎቶችን በተሻለ ጥራት ለመስራት ትላልቅ የጀመርናቸው የዲጂታል ፕሮጀክቶች አሉ። እነዚህም ሲጠናቀቁ አገልግሎት አሰጣጣችን ላይ ትልቅ ፋይዳ ይኖራቸዋል። አንደኛው ነገር አሁን በስራ ላይ ያሉ በየጠቀስኳቸው በተለይ መረጃ የያዝ ዲጂታላይዜሽን ከሌሎች ተቋማት ጋር ያለ ቅንጅት የሚለው ላይ ገና ብዙ ስራ ይጠበቅብናል። በዘርፉ በተለይ ስርዓቶችን ዲጂታላይዝ ማድረግ ላይ ትንሽ ወደ ኋላ ቀርተናል ብለን እናስባለን። ስለዚህ እሱን በማካካስ የተጀመሩ ብዙ ጥሩ ጅምሮች አሉ። ግን እሱን ዳር በማድረስ ከመጀመሪያ እስከ መጨረሻ ሙሉ ሂደቱን በተቀላጠፈ መልኩ ለማከናወን ጥረት እያደረግን እንገኛለን። ቅንጅታዊ አሰራርን በተመለከተ እስከዛሬ የነበሩ ጥረቶች እንደተጠበቁ ሆነው በቀጣይ ግን ከዚህ በተሻለ መልኩ የፍትህ ዘርፍ ሲባል እንግዲህ ከፍትህ ሚኒስቴር ሌላ ሌሎች ዋና አካላት ያሉበት ነው። ፍርድ ቤቶችን ጨምሮ የፖሊስ አካላትን ማረሚያ ቤትን ስለዚህ ከነዚህ ሁሉ ተቋማት ጋር ያለንን ግንኙነት ከዚህ በጣም በተሻለ መልኩ ቋሚ በሆነ መልኩ የምንቀናጅበት መንገድ ማሳለጥ ያስፈልገናል። ሌላኛው ከክልሎች ጋር ያለን ስራ ነው። እዚህም ላይ ባለፉት 2-3 አመታት በተለይ በጣም የተሻለ ስራ እየሰራ እንገኛለን። አሁንም ግን የአገሪቱ የፍትህ ስርዓት ስንል በፌደራል የሚሰራው እንዳለ ሆኖ በየክልሎች ያሉትን ለክልሎች የምንሰጠውን ድጋፍ በማጠናከር በሚቀጥሉት አመታት የተሻለ ውጤት ለማስመዝገብ እየሰራ እንገኛለን። ይሄን ሁሉ ስራዎች ደግሞ ለማሰባሰብ አሁን እየተገበርነው ያለነው የፍትህ ዘርፍ ትራንስፎርሜሽን እቅድ አለን። ስለዚህ የዚህ እቅድ ግማሽ ጊዜ አፈጻጸም ላይ ነው የምንገኘው። ለዚህ እስካሁን የነበሩ ስኬቶች ምንድናቸው በቀጣይ ምን እናድርግ ብለን ሰፊ ምክክሮች አድርገናል። በዛ ላይ በተለይ የማህበረሰብ ፍትህ በሚለው አምድ ስር በየክልሎቹ በማህበረሰቡ ተቀባይነት ያገኙ ሰፊ ተቀባይነት ያላቸው የባህል ፍርድ ቤቶችን እና ሌላም ማህበረሰባዊ ፍትህን ለማጠናከር በጣም ትልቅ እርምጃ የሚባል በተለይ ከባለፈው አመት ጀምሮ እየተገበረ ያላለ በሌላ መልኩ ግን ልክ አሁን በፌደራል እየሞከርነው እንዳለ ነው በክልሎችም አጠቃላይ የፍትህ አካላትን ቅንጅት ማጠናከር የሚለው አንዱ ትልቁ ትኩረታችን ሆኖ ይቀጥላል። ተያያዥነት ስላለው በአንድ ተቋም ብቻ የሚደረግ ሪፎርም ወይም ማሻሻያ ጠቅላላ ውጤቱ ላይ የሚኖረው ፋይዳ ውሱን ነው የሚሆነው። ግን እርስ በርስ በየተቋማቱ እየተጀመሩ በሂደት ላይ ያሉ በጣም ጥሩ ሪፎርሞችን አያይዘን በመስራት በሚቀጥሉት አመታት አጠቃላይ ለፍትህ ዘርፉ የተሻለ ውጤት እናስመዘግባለን ብለን እናምናለን።